እነገሌ ላጠፋ ነው አለኝ። ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። በመቀሌ ሰማዕታት ሐውልት አጠገብ ምን ተፈጥሮ ነበር? በዚህ ዙሪያ አፋባ ምን አለ? ዝርዝሩን ትሰሙታላችሁ። የተከበሩ አቶ ታዬ ደንደአ ጠቅላይ ሚኒስትር አብይ አህመድን ከጥቅም ውጭ የሚያደርግ ሚስጥር አጋርተዋል። በቆይታችን እናስደምጣችኋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም ዶትሮው የግንባር መረጃዎችን በማጋራት ላይ ይገኛሉ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደር። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ካፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝ። ጎርጎራ ቲቪ ከእውነት ጋር አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ በወቅታዊ ጉዳይ ዙሪያ የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና የወጣውን መግለጫ አለ። እሱን ቃል በቃል እናስደምጫችኋለን። በወቅታዊ ጉዳይ ዙሪያ ከአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና የተሰጠው መግለጫ አለ። እሱን ቃል በቃል እናነብላችኋለን። በአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና የተሰጠ መግለጫ የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 2 ዓመታት ከፍተኛ ተጋድሎ እያደረገ እንደ ሰው በህይወት የመኖር አደጋ የደቀነበት ኦህዴድ ብልጽግና መሩን አገዛዝ ለመገርሰስ የሞት የሽረት ትግል እያደረገ ይገኛል። በዚህ በጦርነት በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ እንዲኮታኮት የማድረግ አመርቂ ስራ ተሰርቷል፣ እየተሰራም ይገኛል። በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋ የተነበው የብልጽግና አገዛዝ የአማራ ህዝብን የካዱና ከትግል ሜዳ የራቁ ፋኖ መሳዮች በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድ ማሸነፍ ያቃተው የፋኖን ኃይል ፋኖን ከህዝብ መነጠል በመቀጠልም ደምስሶ ማጥፋት በሚል ስትራቴጂ ነድፎ በዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑን ከዚህ በፊት በተደጋጋሚ ስንገልጸው የነበረ እውነት ነው። ከሰሞኑም በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስል እኛ ተመልክተናል። እነዚህ ልጆች አሁን ላይ የዚህ የገለጹት አባል አለመሆናቸውና ትግል ከድተው ከወጡ 1 ዓመት በላይ እንደሆናቸው እየገለጽን አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውን ፕሮፓጋንዳ ትግል ከድተው ወደ አገዛዙ የገቡትን ልጆች በመሰብሰብ ተከታታይነት ያለው ዘመቻ እያካሄደ መሆኑን መግለጽ እንፈልጋለን። ለህዝባችን ማስተላለፍ የምንፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ጽዋ እየቀመሰ መሆኑን ተረድታችሁ ይህን የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፓጋንዳዎች ሊሰራ እንደሚችል ማስታወስ እንፈልጋለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋባ። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ያቀረብንላችሁ መግለጫ ሰሞነኛውን አወዛጋቢ ክስተት ግልጽ የሚያደርግ በመሆኑ ይህን የፋኖ መግለጫ ለሌሎችም በማጋራት የመንግስትን የሐሰት ፕሮፓጋንዳ በማክሸፍ ሂደት ተባባሪ እንድትሆኑ ስንል በአክብሮት እየጠየቅናችሁ ወደ ሌላኛው ዜና እናልፋለን። አብይ አህመድ ተጋለጠ። የተከበሩ አቶ ታዬ ደንደአ ሚስጥር አወጡ። የብልጽግና መንደር ድንጋጤ ውስጥ ገብቷል። የሰሜኑ ጦርነት ትክክለኛ ምክንያትም ግልጽ ሆኗል። ለሚሊዮኖች ህይወት መበላሸትና ለበርካቶች ህልፈት እንዲሁም ለሀብት ንብረት ውድመት ምክንያት የሆነው የሰሜኑ ጦርነት ጠማቂው ታውቋል። የሰላም ሚኒስትር ዴኤታ የነበሩት የተከበሩ አቶ ታዬ ደንደአ የትግራይ ጦርነት ከተፋፋመ በኋላ ከዕለታት በአንዱ ቀን ጠቅላይ ሚኒስትር አብይ አህመድ የኦሮሞ ብልጽግና አመራሮችን ብቻ ሰብስቦ ለጦርነት አጀማመር የነገራቸው አስደንጋጩ ነገር ሀገር ጉድ እያስባለ ነው። የተከበሩ አቶ ታዬ ደንደአ አብይ ከሰበሰበን በኋላ ጦርነቱን ማን የጀመረው ይመስላችኋል ብሎ ጠይቆን ለእያንዳንዳችሁ ህዋት የጀመረው ይመስላችኋል? ነገር ግን ህዋት አይደለም እኔ ራሴ ነኝ ጦርነቱን ያስጀመረው
የጀመርኩት ሆን ብዬ ሰሜን እዝ ጦር ሊያጠቃቸው እንደሆነ በማስመሰል ደንግጠው መከላከያውን እንዲመቱ ያደረኳቸው እኔ ነኝ። እነሱን በማነሳሳት ጦርነቱ እንዲጀምርና በዛ ሰበብ ትጥቃቸውን ለማስፈታት ምቹ ሁኔታ እንዲፈጠርልን ነው ያደረኩት ብሎ አብይ ነግሮናል ብለዋል። ጦርነቱ ለበርካታ ወራት ሲካሄድ ቆይቶ በድንገት ጠቅላይ ሚኒስተር ተነስተው የተናጠል ተኩስ አቁም ያደረጉበትን ሁኔታ አስመልክቶ የተከበሩ አቶ ታዬ የተናገሩት ሚስጥርም አስደንጋጭ ነው። ጠቅላዩ ድንገት ለምን ጦሩን ከትግራይ ያስወጥተው የተናጠል ተኩስ አቁም እንዳደረጉ በወቅቱ ሲያብራሩ የትግራይ ገበሬ ሰብሉን እንዲሰበስብ በማሰብ ነው የሚል ትላቅ ማብራሪያ መስጠታቸው አይዘነጋም። የተከበሩ አቶ ታዬ ግን እንዲህ ይላሉ። ጠቅላይ ሚኒስተሩ በተመሳሳይ ሁኔታ የኦሮሚያ ብልጽግና አመራሮችን ብቻ በመሰብሰብ ጦርነቱ አቁም መከላከያውን ወደ ኋላ እንዲሸሽና እስከ ደብረ ሲና እንዲመጣ ያደረኩት ሆን ብዬ ነው። ይሄ ፋኖ ነኝ ጀግና ነኝ እያለ የሚያቀራራው የአማራ ኃይል የወያኔ ወታደሮች እንዲያስተናፍሱትና ልክ እንዲያስገቡልኝ ብዬ ነው ብሎ አብይ ሚስጥሩን ነገረናሉ። የተከበሩ አቶ ታዬ ደንደአ በወቅቱ እንዴት ይሄ ሁሉ ንብረት እንዲወድም ይሄ ሁሉ ሰው እንዲያልቅና ህፃናት ሴቶች በዚህ ደረጃ እንዲያልቁ ይደረጋል የሚል ጥያቄ ማንሳታቸውና ጠቅላይ ሚኒስተር አብይ ምንም ነገር የተፈጠረ ያህል እንዳልተሰማቸውና የሚራራ ልብ እንደሌላቸው ነው ክቡርነታቸው ያጋለጡት። አብይ ስለ ሰላም ሚኒስተር ምን ብሎ እንደተናገረም የተከበሩ አቶ ታዬ ደንደአ ይፋ አድርገዋል። አብይ አህመድ የሰላም ሚኒስተር መስሪያ ቤቱን በቁሙ ገድለነዋል። ስለዚህ ምንም መስራት የሚችል ተቋም አይደለም። በመሆኑም የአማራ አመራሮች የሞተ ነገር ስለሚወዱ እነሱ እንዲይዙት እናደርገዋለን ማለታቸውና ይህንን ንግግራቸውን ተከትሎ አቶ ብናልፍ አንዱዓለም ለተቋሙ መሾማቸውን የተከበሩ አቶ ታዬ አጋልጠዋል። በሌሎች ሀገራዊ ጉዳዮች ዙሪያ የተከበሩ አቶ ታዬ በርካታ ሚስጥራዊ መረጃዎችን አጋርተዋል። ከሆርኔሽን ሚዲያ ጋር የነበራቸው ቃለ መጠይቅ በ4 ክፍል በኦሮምኛ ቋንቋ ተካሂዶ 3 ክፍል ደግሞ በአማርኛ ተደርጓል። የክፍል 1 ጭብጥ እንዳሳወቅናችሁ የቀሪዎቹን ክፍሎችም ፍሬ ነገር የምናስጨብጣችሁ ይሆናል። አብይ ቅሌት ለሁሉም ግልጽ መሆን ያለበት፣ ስለዚህ መረጃውን በስፋት ማሰራጨት ከሁላችንም ይጠበቃል። የተከበራችሁና የተወደዳችሁ ጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን። አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው። አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ።